ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይሳ። አሜን። በእውነቱ ይሁን ይደረግልን። ሰይፈ ሥላሴ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱንና በረከቱን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ በአንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና። አቤቱ ደካማነቴና ውርደቴን ተመልክተህ በደሌንና ኃጢአቴን ይቅር በለኝ። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላልኝ። አቤቱ በጠላቶቼና በእኔ ላይ ተንኮልን ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊቱን ሁሉ ከኔ አርቅ። አቤቱ ፍጹም ንስሐ ስጠኝ፣ ኃጢአቴንም አስተሰርይልኝ። ዳግመኛ በምትመጣበት ጊዜ ይቅር በለኝ። በጎ ነገርን ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብ ልጅ እንደማይጠቅም አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆቹን በረከት በእኔ ላይ አሳድር። አቤቱ በመዓትና በሌሊት በጠዋትና በማታ በዕለት እኪ ሰውረኝ። ከአመፀኛና ከተንኮለኛ ሰውም አድነኝ። አቤቱ ልቦናዬን ከክፉ ሀሳብ ንጹሕ አድርግልኝና በቅድስት ከተጠመቁ ወዳጆች ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ስላመጣው ነገር ሁሉ ማለት ረሃብም ወይም ጥጋብ ወይም ደዌ ወይም ደስታ ወይም ማዘን በመሳሰሉት ሁሉ አንተን ፈጽሜ አመሰግናለሁ። አቤቱ ፈጣሪ እግዚአብሔር ሆይ ፊትህን ከኔ አትመልስ፣ ቸርነትህንም ከኔ ላይ አታርቅብኝ። አቤቱ አምላኬ ከገሃነመ እሳት አድነኝ። አቤቱ ፈቃድህ በቅዱሳኖች ላይ እንደሆነ ሁሉ እናትና አባቴን ይቅር ትላቸው ዘንድ ፈቃድ ይሆንልኝ። ሁሉ ይቻልሃልና ለጌትነት ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በፍጹም አካል ሶስት ሲሆኑ በባህሪ ግን አንድ አምላክ ነው። ሶስት የብርሃን አምድ ምሰሶዎች በመጠን ወይም በባህሪ ግን አንድ ነው። ሶስት በመባረቅ ብልጭታ፣ ሶስት ነጎድጓድ ነገር ግን በአንድ ድምፅ ግርማ የተጠቃለለ ነው። ሶስት የእሳት ባህሪ ነገር ግን አንድ ብርሃን ነው። አብ እሳት ነው፣ ወልድም እሳት ነው፣ መንፈስ ቅዱስም እሳት ነው። የሙቀቱ ባህሪ ግን አንድ ነው። አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስም ነድ ነው። የብርሃኑ ነጸብራቅ ግን አንድ ነው። አብ ፍም ነው፣ ወልድ ፍም ነው፣ መንፈስ ቅዱስም ፍም ነው። የግለቱ ባህሪ ግን አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባህሪ የይቅርታቸው ምንጭ አንድ ነው። የገዥነታቸውም ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው። ሶስት ገጽ አንድ አመለካከት ባህሪ ናቸው። ሶስት አካል አንድ አምሳል ናቸው። ሶስት ነገስታት አንድ አገዛዝ ናቸው። ለመንግስታቸው የጊዜ ገደብ ወይም ፈቃድ የለውም። ስልጣናቸው እና የጌትነታቸውም ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከበራል፣ መንፈስ ቅዱስም ይከብራል። ወልድ በሚከበርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል። በቅዱስ መጽሐፍ ወልድን የሚያከብሩ ሁሉ እንደዚሁ አብን ያከብሩታል። ወልድን የማያከብሩ ግን የላከውን አብ አላከበሩም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስ ትፈጸማለች። በቅድስት ሥላሴ እምነት መሰረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እሊህን የሥላሴ ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይፍረድበት። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴን እምነት መግቢያ በር ወልድ ዋሕድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለሙ ሁሉ ሕይወት ይሆን ዘንድ አንድነቱ ከእሱ ሳይለይ አካላዊ ቃሉን በላይ በአብ አምናለሁ።
ከአባቱ አንድነት አጠገብ ሳይለይ ዓለሙን ሁሉ በማዳን በተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በመንፈስ በወጣ በወልድ በተገኘ መንፈስ ቅዱስ አምናለሁ። እነሆ እሱም ጰራቅሊጦስ የንጽሕና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የማይጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቡና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢር ቁርባን ላይ የሚረብ ጸዓደ መለኮት እርግብ ነው። ጰራቅሊጦስ የአይሁድ ኮከቦች ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባህሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውና አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማይ ሰማያት በምድርም ሁሉ ላይ መንግስቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽኑ ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን መያዣ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ነው። ጰራቅሊጦስ አዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ የሐዋርያት የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መነገርና በአሸናፊው በእግዚአብሔር ቀኝ ባለ የጌትነቱ ዙፋን ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘርአ ብእሲህ በቅድስት ድንግል ማርያም ማኅፀን ማደሩንም አምናለሁ። ከላይ ሳያይ ጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለ መጨመር ወይም ያለ መጉደል ሥጋ ከመለኮት ጋር ፍጹም እንደ ተዋሃደ አምናለሁ። ከተሰወረ እሱ በሥጋ መገለጹን አምናለሁ። እሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀቱን በውሃ አደረገ። ይህ ሃይማኖት በፍጹም ልቦናዬ አምናለሁ። በዮርዳኖስ ባሕር በተገለጠ በሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕር ወጣ፣ በሰማይም ተከፈተ። በዚያን ጊዜ በነጭ ርግብ አምሳል መንፈስ ቅዱስ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ ስለሆነም እሱ የሚነግራችሁን ስሙ አለ። እንግዲህ የዚህ የሥላሴ የማይከፋፈል የማይለይ መለኮት እነሆ ተገለጸ። ሥላሴን አንድ ገጽ ነው የሚሉ የእርጉም ሰባልዮን ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ ይህ የሦስትነት ታወቀ፣ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባክያን ሐዋርያቶች ፊት ልብስ አጣቢ እንደዚህ አድርጎ ሊያነጻው በማይቻል ሁኔታ ልብሱ እንደ መብረቅ ብልጭታን አንጸባርቋልና። በዚህም ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪሰሙ ድረስ እሱ ወልድ አባቱ ልጅህን አክብረው ባለ ጊዜ እንደ ቀድሞ ልጁን አከበረው።
ከዚህም በኋላ ቅድመ ዓለም ከኔ ዘንድ ባለህ ክብር ዛሬም ክብርህን እመሰክራለሁ የሚል ቃል ከደመና መጣ። በዚያም የነበሩ ወይም የቆሙ ሰዎች ሰምተው ነጎድጓድ ነው ተባባሉ። መልአክ ነው የተነጋገረው ያሉም አሉ። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ ተረዳ። የኦርቶዶክስ ሃይማኖት ስርዓት በዚህ የሥላሴ አርአያ ተመሰረተ። ሥላሴ ክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማኅተም ነው። ሥላሴ የዘመናትና የአዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። የሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነታቸው በታቦር ተራራ ላይ ታወቀ። በዚች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እሱ የቸርነት በሩን ይከፍትልን ዘንድ አጥህ የምሆን እኔ እማጸናለሁ። ነፍስና ሥጋዬን ማደራ አስጠብቃለሁ። ሥላሴ የሐዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመን ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናህ እሱ አብ ነው ሲሉ የተናገሩ አሉ። ስለ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን በማለት የተናገሩ አሉ። ዳግመኛም ስለ መንፈስ ቅዱስ ቅዱስ መንፈስን በጽድቅ ጎዳና ይምራኝ ሲሉ የተናገሩ አሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘላለም የሚኖር መሆኑ ታወቀ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኛ በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሯልና። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማኅተም ነው፣ ለዝንጎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የሕሙማንን መፈወስ፣ የክፉዎችን አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞች ወይም የጠንቋዮች ጥበብ የሚያጠፋና የሟርተኞችን መርዝ የሚያፈርስ የሚያከሽፍ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆነ የሰማዕታት የገድላቸው ሞገስ፣ የቡሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትን የሚያነጻቸው ነው። ይህ ግሩም የሆነ የሥላሴ ስም እንደ መጎናጸፊያ አጎናጸፈዋለሁ። ከዕንቁ እንደተሰራ እንደ ራስ ወርቅ እቀዳጀዋለሁ። በዚህ ግሩም በሆነ በሥላሴ ስም እታመናለሁ። በመንኩበት ስም እሰግድለታለሁ። ለዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም በፊቱ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን በሥላሴ ስም እማጸናለሁ። ነፍስና ሥጋዬንም እማጸናለሁ። ይህችም ለዘላለሙ የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ነች። የይቅርታቸውና ሀብተ ረድኤታቸው በወዳጃቸው ወለተ ማርያም እና የስደት ስንቅ እመብዙኃን ልጆች ከነ ቤተሰቦቻችን ላይ ይኑር ለዘላለሙ አሜን። ተአምር ይቅርታቸው ሀብተ ረድኤታቸው በወዳጃቸው ወለተ ማርያም እና የስደት ስንቅ እመብዙኃን ላይ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። የሃይማኖትን ሕግ የደነገጉ እኒህ 318 ሊቃነ ጳጳስ ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንት ስብሰባ መካከል ተገኙ፣ ተቀመጡ።
ከዚህም በኋላ ከሃዲው አርዮስ ለ318 ሊቃውንት ወልድ እኮ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንትም ሕግ ተላላፊውን ከሃዲውን አርዮስ ሆይ ስለዚህ ነገር የምንሰጥህን መልስ በጸጥታ አዳምጥ አሉት። ወልድስ ያለምንም ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችንን ይቅር ይለን ዘንድ አንድ ልጁን ላከልን። ወልድን በሕልውናው አምላክ ሲሆን ስለኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውንም ክቡር ደሙንም ሰጠን። ሥጋውም የእውነት መብል ደሙም የሕይወት መጠጥ ነው። በእውነት አርዮስም እኒህን ሊቃውንት ወንድሞቼ ሆይ ትሰሙኝን እንደሆነ ልንገራችሁ አላቸው። ወልድን ከእኛ የነሳው ሥጋ ሩቅ ብእሲ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተም በኋላ አብንና ከመንፈስ ቅዱስ ጋርም ግንኙነት አላደረገም፣ ከእነሱ ጋር የመለኮትን አንድነት የለውምና አላቸው። 318 ሊቃውንትም አንተ ከሃዲያ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን፣ ወልድ እናስረዳሃለን ወይም እናስረዳሃለን። የሰውን ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ዳግመኛም ሥጋዬ የሕይወት መብል ደሜም የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱ ሊቃውንት ሥጋውንና ደሙን መቼ ነው የሰጣችሁ? ከመሰቀሉ በፊት ነው ወይስ ከስቅለቱ በኋላ? ሥጋውንና ደሙን ሊሰጣችሁ የመጣ ከሆነ በእሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱም ሊቃውንት አርዮስ ሆይ ኤጲፋንዮስ ከመጽሐፉ ሐሙስ ማታ ለአርባ አጥቢያ ጌታ ከወዳጀው በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ኅብስቱን በሥጋው ወይኑንም በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን? አሉት። ቄርሎስም ይህን ኅብስት የበላ ይህንንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ይህ አርዮስ ከእነርሱ ጋር ቅዳሴ ገባ። በቅዳሴውም ሥነ ሥርዓት ላይ ከእነሱ መካከል አንደኛው ሊቁ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ አመሰገነ። ሌሎቹ መንፈስ ቅዱስን ላክልን ሲሉ ተሰጥኦን መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በሰማያዊ በቁርባኑ ላይ ተቀመጠ። መንፈስ ቅዱስን በአርዮስ ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ፈጥኖም በቤተ መቅደስ ወጣና ወደ መጸዳጃ ክፍል ቦታ ሄደ። እየተቻኮለም ሲሄድ መንፈስ ቅዱስን በሕፃን አምሳል ቆሞ አገኘውና እንዲህ ሲል ጠየቀው። ሕፃኑ ልጅ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል አለው። ሕፃኑም መጽሐፍ አፍም ልብም በአንድ ይመኑ ያለውን አልሰማህም አለው። እንዲህም ሲባባሉ የአርዮስ አንጀቱ ወጣ። በዚያን ጊዜ ከሆዱ የወጣውን አንጀቱን ለመብላት ውሾች ይጣሉበት ጀመረ። ከዚህም በኋላ ሰልስቱ ምዕት የሆነውን ሁሉ ተሰምተው ወደ እሱ መጡ። በመጡ ጊዜ መጸዳጃ ቦታ ወድቆ ሞቶ አገኙት። እኒህ ውሾችም ሆድ ዕቃውን ለመብላት በሚያገላብጡበት ጊዜ ከልቡ ውስጥ ወልድ ፍጡር ነው የሚል ቃል ተገኘ። እኒህ ሥላሴ ያለመለየት በከበረ አንድነት ይህን ታላቅ ተአምር አደረጉ። የኒቅያም ሰዎች ይህን ተአምር አይተው አደነቁ። እስከ ዛሬም ድረስ ይህችን የቀናች የኦርቶዶክሳዊት ሃይማኖት እያስተማሩ ናቸው። ይቅርታቸው ሀብተ ረድኤታቸው ከወዳጃቸው ወለተ ማርያም እና የስደት ስገመ ብዙኃን ልጆች ከነ ቤተሰቦቻችን ጋር ለዘላለም ይኑር አሜን። ይደረግልን።
ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በስታ